አሽ ባይጥመኝም ብትሄጂብኝም ትላንትና ሀይሚ ሊሄድ ነው ስትል ነበረ። የት ነው የምትሄደው? ቡታጅራ ነው? የት ነው? ጥያቄ ምልክት ነው። ዛሬ እንግዲህ ቡርኬ በዚህ መልኩ ወዝ ወዝ እያለ መጥቷል። የትናንትናው ምሽት እንደዛ ድምቅ ብሎ እንዴት ነው ሀይሚዬ የት ነው ሄደችው? ዛሬ ብሩክ ምን እያለ ነው? ምን አይነት መልእክት ይዛችሁልን መጣችሁ? የትናንትናው ያማረ የደመቀ እንደዚህ እስኪ ያዳምጡት፣ ዘና ብሉበት። የእናንተ ልዩ ነው፣ ከላይ ነው ስጦታ። አሁን አምን በሉ እኛን መርቃችሁ፣ ረዥም እድሜና ጤናንም ሰጥቷችሁ በጨረቃዎቹ ለመጦር ያብቃችሁ። በደንብ አቀርባለሁ ከእኛ ምስጋናችን፣ ሁለት ጨረቃዎች የሚዲያ መሪ ወለዳችሁልን። ከዚህ በኋላ ግን ድጋሜ ጸብ የለም፣ በደንብ ምከሩልን። የብሩኬም አባት ሆነ እኮ ጋሽዬ እሙሽን ወስደሻል፣ አይዞች ቅማምዬ። እነዚህ ጨረቆች በጣም ይገርማሉ፣ እናንተን ወደፊት በደንብ ያኮራሉ። በዩቲዩብ ላይ ፈክታችሁ ምትደምቁ፣ በጽናት አቋም ላይ የምትታወቁ፣ ማን ዩቱበር አለ እንደናንተ የሚያምር? እንዲሁስ ማን አለ ፍቅር የሚያስተምር? አስተዋይ አሳቢ ክፋት የለባቸው ዝብርቅርቅ ባህሪም። ሀይሚ በጣም ነው የሚወድሽ። አመሰግናለሁ። የኔ ፍቅር በጣም ነው ውድድ ነው የሚያደርግሽ። ይቀናኔ እኔ ፍቅር አራ ችግር የለም እኔ ሴት ነኝ። ኦኬ ነው ተረድቼሻለሁ። እሺ በጣም ነው የሚወድሽ ሁለቱም ማለት ነው። በጣም ነው የሚወዳችሁ ማለት ነው። ወደፊት እሺ ምን ያመሰግናለሁ ስላስገባችሁ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ። ሀይሚን ያዙልን። ብሩኬ ዛሬ ኢንስታግራም ላይ ኢትዮጵያ ማንድራ ኮኮብ ፖስት አድርጓል። ሲቀጥል ደግሞ ሀይሚዬ የት ሄደች? ሲቀጥል ደግሞ በማንድራ እንደዚህ ታቀናብሯቸው አላችሁ። ይሄም ማቀናበር አቅቶኝ አሁን አንድ እህቴ አቀናብርልሻለሁ ብላኛለች። ያለፋሁት ያልገባው ጉድጓድ የለም እናንተ። ወይኔ እንደዚህ ለማድረግ ማለት ነው። እንዴት እንዳማረባት ሀይሚ ኢትዮጵያዊነት ትላላችሁ። በነገራችን ላይ ሁላችሁም እንደዚህ አምሮባችኋል። እንደዚህ ገጠር ገባች ምናምን እያላችሁ ሀይሚ እርግጠኛ ነኝ ቡታጅራ ሄዳ ይሆናል ሩታ ልታይ። ታዲያ ቦቧቲ ለምን አልሄደም? ቤተሰብ እንዲህ ብሩክን መጠየቅ አለበት። እንዲህ እንደውም ቶፊክ እኮ የ6 ወር ዳይፐር ቃል ሲገባ ነበሩ አንድ ላይ ማለት ነው ቤተሰቦች። ስለዚህ ሩትዬ እንዲህ ጠይቂያቸው እንጂ መምጣት አለባቸው አይደል ቤተሰብ። እና ለማንኛውም የኛ ወድ ቤተሰቦች ዛሬ እንግዲህ ብቻዋን ለየት ለወጥ ባለመልኩ እንግዲህ ቲክታክ ላይ ብሩኬ እየዘፈነ ይገኛል። የታምራት ሙዚቃ ሄደሽብኝ ከምሰቃይ አጠገቤ ሆነሽ ምናምን ምናምን እያለ ይቀጥላል። የሰው ሙዚቃ በላሸው ቤተሰቦች። የትናንትና ግጥማችሁ ደስ ያለ ያለኝን ማለት ነው ማስታወሻ መቀመጥ አለበት ብዬ ያሰብኩትን ቪዲዮ ሰርቼበታለሁ ቤተሰቦች። እንዲሁም ጠዋትም አይ ችግር የለውም ሪከርድ ብታደርግም ብላችሁኛል። ያው ደስ አይላቸውም አንዳንዶቹ እና ለዛ ብዬ ነው የኔ ውድ ቤተሰቦች። አመሰግናለሁ። ትናንትና እንግዲህ አብርሽ ለሚስቱ የወሰደላትን ወርቅ በዚህ መልኩ ወርቁ የሄርሜላ ወርቅ ነው መልስልኝ አልፈልግም ብላለች። ወርቅ እጅ ገብቶ እንደዛ የ400,000 ወርቅ እጅ ገብቶ መመለስ እንዴት ትቀደዳለሽ እንዴ? አሜን ብለሽ መቀበል ነው እንጂ እንኳን መጣልኝ ብለሽ ማለት ነው። እና የቡታጅራ ወንዶች ማለት ነው ንድድ ሲሉ እንደዛው፣ ደስ ሲላቸው እንደዛው። አብረሽ እዚህ ጋር ጨስ ቅጠል ጨጓራው ላጥ ብሏል ማለት ነው ቤተሰቦች። ወርቁን መልስልኝ ካመጣህበት መልስልኝ፣ የሄርሜላ ነው የሚል ወሬ ሰምቻለሁ። አቤት በብዛት እኮ ግን ቪዲዮ የሚሰሩት ማለት ነው ላይቭ ላይ ማለት ነው ቁጭ ብሎ የሚያወርሱ ነው የሚሰሩት በብዛት ማለት ነው። በብዛት ሀይሚ እኮ አሁን አይዲያ ኮመንት ስለሚጻፍባት ኮመንት ላይ ሲጻፍ ያኔ የሰራችው ቪዲዮ እንዳይታይባት። ግን እኮ እኛ ብናየውም እኛ አይዲያ ብንጽፍላትም እሷ ምን አይነት ቪዲዮ እንደሰራች እኮ አይታወቅም እኮ። ግዴታ ስናየው ነው ማየታቸው ማይቀር ነው። ስለዚህ ኮመንት ላይ ተጻፍም አልተጻፈም ሀይሚ የደረሰሽን አይዲያ መስራት ትችላለች ማለት ነው። እና አሁንም ሩታ ወሬ ሰምቻለሁ ወርቁ አንተ አይደለም የገዛኸው የእሷ ነው የሄርሜላ ነው በሚል ነው የሰራችው ማለት ነው። እዚህ ጋማ በሳቅ ነው የሞትኩት። እንደዚህ አይነትም ፕራንክ አለ ጋይስ።
እግሬን ታጠባለሁ ብላ ማለት ነው። እንግዲህ በባልና ሚስት መሀል አሁን እኛ ሀይሚ እስከ መቼ ነው ብሩክን ጥፊ የምትመታው እንላለን። በእርግጥ ሀይሚ ጥፊ እንድትመታ ማንለው በቀደም አሁን ቤት ውስጥ ሴት ይዞ ቢመጣ የበቀደም አሁን ሀይሚ እሱ ትክክል ናት። ሴት ይዞ ቢመጣ ቤት ውስጥ እኔ ውጭ ላይ መንገድ ላይ ምናምን የምትማታው ነገር ነው የሚደብረኝ። የበቀደሙ ትክክል ናት። ሁለቱንም ብጠርጋቸው ራሱ ነው ጥሩ ነበር፣ ከሴቷ ብጀምር ማለት ነው ከሄኖክ እና የበቀደሙ ጥሩ ነው። ነገር ግን ደግሞ ልጆች ቢወለዱ ትማታለች በሚል ነው በብዛት ኮመንት ስሰጧት የነበረው ማለት ነው። ግን እንደዚህ ግሬንም ልታጠብ ተብሎ እንደዚህ የታጠቡበት ጭቃ ላይ መግባት እንዳለ ማወቅ አለባቸው ማለት ነው። ደስ የሚል ሀሳብ አይደል? አይ ጥሩ ሀሳብ ነው። አይ ሁሉ ጊዜ ጨብ ጭቅጭቅ ምናምን እየተወሰትን ስለሆነ ዛሬ ላይ ወጥና ጨርሻለሁ። ግን መሻማ እየገባሽ አይደል? ጨርሻለሁ። ኧረ ቀስ በል ባባ፣ ውጭ ላይ እየደፈፈ ነው። ደስ በላበታለ ነው። ገንፎ አይባልም። ምን ማለት ነው የማይባለው? እንዲህ ፍቅር ቪዲዮ አይደለም ስራ ያልከው እንደ ስነ ስርዓት ይባላል። እግር ትበላለሽ፣ እግር ትበላበታለህ ነው ያልኩት። እግር ትበላለህ አለ አልወጣኝ። የፍቅር ቪዲዮ እንስራለን እንዴ ያልከው ተሰለሽ ግን እግር ይረታ አረፍ ነው ችግር የለውም። እሺ ነው የፍቅር ወሬ ነው ማለት አይ በቂ ነው ማለት ብዙ ጊዜ እስቲ ካሳት ምናምን ሲሉኝ ለነበሩ ሰዎች እስኪ ይሄ መልስ ከሆናቸውና ካስደሰታቸው ያው ማለት እንደዚህ ማድረግ እንደምችል ደግሞ ይዩት ብዬ ነው ማለት ያ በተንኮል ላይ ብቻ አይደለም ብዬ ነው። ያው እንደዚህ ማድረግ ይችላል። ይኸውልኝ ብቻ ቤተሰቦቼ እኔ እንደዚህ ማድረግ ይችላል። ያው እግሯን ጽድት ታሪክ አብዛት እግዚአብሔርን እመቤቴ እኔ ነው እግር ትበላበታለህ የምትይኝ አንቺ? እኔ ነው ባንቺ እግር የምበላው? ምን ዳንም ረትን አንተም ሲጀምር ማመኔ እኔ ፍጹም ላላምን ሲጀምር አንቺ አንተ ዞር በልልኝ ከዚህ ዞር በልልኝ እስኪ ደርሽ በእናትሽ አልነሳም ወይኔ ጉዴ አንተ ወይ እስማ አንቺ እንዴት ንቀት እኮ ነው። ልጠብሽ ባልኩኝ ትበላበታለህ አይባልም። ሼም ኦን ዩ ቢግ ሼም። መቼ ነው አይምሮ ቀኑን ሙሉ ግን ተንኮል ሲያስብ ነው የሚለው አይደለም። እኔ እኮ ጥሩ ነገር ነበር ያሰብኩት ግን ወይኔ ጉዴ በመብርሃን ስም ወይኔ ጉዴ ፈላ በስላሴ ዞር በልልኝ ለሁለተኛ ጊዜ ነው። ጅል ነሽ ሲጀመር ድንጋይ ራስ ስቶን ማይንድ አይባልም። አትሳደቢ። ሰራውልሽ ዛሬ አገኘሁሽ። የት አባሽ አገኘሁሽ ዛሬ? ውድ ቤተሰቦች እንግዲህ ዘና ፈታ ትሉበታላችሁ ብዬ ይዤ የመጣሁት ነው። እንግዲህ አንዳንድ ባልና ሚስቶችም ድራማ እንደዚህ አይነት ነገር አለ ለሚል ለማለት ነው። ግዴታ ሀይሚ የምትሰራውን ነገር ብቻ ፎከስ ማድረግ የለብንም። አንዳንድ ጊዜም ያው ሀይሚን አለፍ ማለት አለብን ማለት ብዬ አስባለሁ። ምክንያቱም አንዳንዴ ያው የሆነ ስሜታዊ ስትሆኑ የምታደርጉትን ነገር ስለማታውቁ የሆነ ይፈጠራል ማለት ነው። ሰው በቀደም አሁን ብሩኬ የምር ሴት ይዞ ቢመጣ እንኳን ጥፊ ከዛም በላይ ይገባዋል ብዬ ነው የማስበው። ምክንያቱም ሴት ልጅ ናት፣ በዛ ላይ ቤት ውስጥ ነው የመጣው። ግን ደግሞ ያው ነገራቶቹን ማጣራት፣ ምክንያቱም ልጆች ቢኖሩ በዛ ፊት በልጃችሁ ፊት ባላችሁን መምታት የለባችሁም። አባትም ሚስቱን መምታት የለበትም። ከዛ አንጻር ነው ሜሽን እያደረጉ ሲሰሩላት የነበረው። ማይዘው አስተያየት የሚሰጣችሁን ሰው አትጥሉ። ስለሚወዷችሁ ነው እንጂ ባይወዷችሁ እኮ ለእናንተ አስተያየት አይሰጧችሁ ማለት እንዴ። ስለዚህ ማንም ሰው አስተያየት የሚሰጠው ከስድብ ነፃ የሆነ አስተያየት በጣም ጥሩ ነው። ሲቀጥል ደግሞ ስድብ ማለት ነው ማንንም አያቆስልም አያደማም። ስለዚህ ምንም ነገር ሊሰማቸው አይችልም። ትናንትና ሀይሚ በተናገረችው ነገር ቆይ እኛ እንኳን አረብ ሀገር ሆነን ማለት ነው ሹፌሮቹም በግ ጠባቂዎችም አሁን ለምሳሌ እኔ በቀን ማለት ነው
ሴትዮዋ አሮጊቷ ሴትዮዋ እንኳን የሆነ ታገናዝባለች ነገር። አሮጊቷ ግን የሆነ ሻይ ወስጄ ስኳር ከበዛ አንቺ መጅኑን ነሽ ትለኛለች። ምን ነበር አንቺ ካይስ ትለኛለች። ምንድን ብዙ ነገር ነው እኮ የምንሰደበው። ከልብ ትለኛለች አሮጊቷ ማለት ነው። ህንዲያ ናት ባይዘዌ ማለት ነው። እና በጣም ባለጌ አይገልጻትም ባለጌ። እና እሷ በፊት ሰራተኛ ነበረች እና ሽማግሌ አግብታ ነው። አሁን ሽማግሌው ሞቷል። ከሽማግሌው ነው ሰውየው የዚህ ሀገር ነዋሪ ነው እና 5 ሚስቶች አሉት። አረብ ማለት ነው። በስተመጨረሻ ሰው ቤት እሷን አግኝቷት ነው ያገባት። ህንዲያዊ ናት። እሷ እንደ ወጣት ያደርጋታል። ልጆቿ 3 ልጅ ነው የወለደችው እና ሁሉ ነገሯ እንደ ገጠር በቃ እንደ ገጠር ስትሳደብ እና ልጆቿ ይሻላሉ ቢሆንም ልጆቿ ኦልሬዲ አግብተው ወልደው ምናምን ነው ያሉት። ልጆቿ ወልደዋል ግን ፈተዋል። እነሱም ፈተው አንድ ላይ ነው ተጠራቅመው የሚኖሩት። ሰው በቀን ስትሳደብ ነው የምትለው አሮጊቷ። ልጆቿ አይሳደቡም። አሮጊቷ ልጆቹ እርስ በራሳቸው ይሳደባሉ፣ ግን እኛን ያን ያክል ተዳፍረው አይሳደቡም። ፊቴን ጥቁር ነው ማረግባቸው። አሮጊቷ ግን በቃ ስታስጠላችሁ አትጠይቁኝና በዚህ አጋጣሚ ህንድ ቤት የምትሰሩ ካላችሁ እናቴ ከነሱ ቤት ከመስራት 10 ዓመት ጾም ማደር ይሻላል። ግን እኮ ያው እኛ ኢትዮጵያኖችም እኮ ያው እኮ ነው ኢትዮጵያን ቤት ከመስራት አረ በስመ አብ ባይሰራ ቢቀር እስከ ኢትዮጵያ ማዳሞች ላይቭ ላይ ይወጣው ስግጥ ሲሉ ይገርሙኛል። እግዚአብሔርን እንዲሆኑ እንደነ ላይላ አይነቶች ላይላ ራሱ አሁን በቀደም ስታወራ ነበርና ላይቭ ላይ ማውራታቸውስ ምን አስፈልገ? መጀመሪያ እኮ እናንተ የሆነ ነገር ስታጎሉ ነው ባይዘወይ ኢትዮጵያ እንኳን ክፉ የሚሆነው ማለት ነው። በነገራችን ላይ ሚስጥር ባታወጡ ጥሩ ነው። ኢትዮጵያኖች ይመቻችሁ ባይ